ጤና ይስጥልን ክቡራትና ክቡራን አድማጮች እንደምን አደራችሁ። ካን ሬዲዮ ሬካ የእስራኤል ድምጽ ሬዲዮ በአማርኛ ቋንቋ የሚያሰራጨውን ዝግጅት እነሆ ጀመረ። ጤና ይስጥልን ክቡራትና ክቡራን አድማጮቻችን እንደምን አደራችሁ። ዕለቱ እንደ ዕብራውያን ዘመን አቆጣጠር ዮም ረቪኢ ዩድ ዳሌት በኒሳን ታፍሺን ፔባብ ሲሆን እንደ አውሮፓ ዘመን አቆጣጠር አፕሪል 1 ቀን 2026 ዓ.ም ነው። እንደ ኢትዮጵያ ዘመን አቆጣጠር ደግሞ መጋቢት 23 ቀን 2018 ዓ.ም ነው። የጧቱ ስርጭታችን እነሆ ጀመረ። የቴክኒክ ባለሙያችን ኖያ ማሽያህ ስትሆን የስቱዲዮ ተረኛ አስተናጋጅ ወርቅነሽ እሸቴ ነኝ። ያሉን ዝግጅቶች በቅድሚያ ዜና እናሰማና ከዛም ጋዜጦች በዛሬ እትማቸው ለአንባቢያን ያቀረቧቸውን ዋና ዋና ርዕሰ ጉዳዮችን እንመለከታለን። ከአድማጮች ጋር በወቅታዊ ጉዳይ የስልክ ውይይት እናደርጋለን። ስርጭታችን እስከ 7 ሰዓት ድረስ ይቀጥላል። አብራችሁን ቆዩ። አሁን የጧቱን ዜና እነሆ። በቅድሚያም አርዕስተ ዜና። አሜሪካና እስራኤል ከኢራን ጋር የሚያካሂዱት ጦርነት ዛሬ 33ኛ ቀኑን አስቆጠረ። አሜሪካ በኢራን የሚካሄደውን ጦርነት ለመጨረስ ያቀረበችው ሀሳብ በሀገሪቱ መሪዎች መካከል አለመግባባትን እንደፈጠረ ተገለጸ። በባግዳድ ሼሊ ኪቴሊሶን የተባለች አሜሪካዊት ጋዜጠኛ ባልታወቁ ሰዎች መጠለፏን የኢራቅ ሀገር ውስጥ አስተዳደር ትናንት ምሽት አስታወቀ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በኢራን የሚካሄደውን ጦርነት በሚመለከት ዛሬ ሌሊት ወሳኝ መረጃ ያስተላልፋሉ ተብሎ እንደሚጠበቅ ተገለጸ። የሚሉት ዋና ዋና ዜናዎች ናቸው። ዝርዝሩን እነሆ። አሜሪካና እስራኤል ከኢራን ጋር የሚያካሄዱት ጦርነት ዛሬ 33ኛ ቀኑን አስቆጠረ። ኢራንና ሂዝቦላ ወደ እስራኤል ክልል መተኮሳቸውን እንደቀጠሉ ሲሆን የእስራኤል መከላከያ ሰራዊት ባሳለፍነው ሌሊት ኬሚካላዊ መሳሪያዎችን እያመረተ ለኢራን አምባገነን አስተዳደር ሲያቀርብ የነበረን የምርምር ተቋም በኢራን ማጥቃቱን አስታውቋል። ተቋሙ ህዝባዊ መሆኑን ቢያሳውቅም የኢራን አስተዳደር ለሚያመርታቸው ኬሚካላዊ የጦር መሳሪያዎች ንጥረ ነገሮችን የሚያቀርብ እንደነበር የእስራኤል መከላከያ ሰራዊት ቃል አቀባይ በመልእክቱ ገልጿል። በተቋሙ ላይ ጥቃት መድረሱ የኢራን አስተዳደር የኬሚካል ጦር መሳሪያዎችን የማምረት አቅሙን የሚያዳክም ሲሆን በወታደራዊ እርምጃው ዜጎች እንዳይጎዱ አስፈላጊው ቅድመ ጥንቃቄ እንደተደረገ መከላከያ ሰራዊቱ አስታውቋል። ይህ በዚህ እንዳለ የእስራኤል መከላከያ ሰራዊት ሌሊቱን በሊባኖስ ዋና ከተማ ቤይሩት የሂዝቡላ አሸባሪዎች በሚገኙበት አካባቢ ጥቃት ማድረሱ ታውቋል። የሊባኖስ የጤና ጥበቃ ሚኒስትር 2 ቦታ ላይ በደረሰ ጥቃት 7 ሰዎች መገደላቸውንና 20 የሚሆኑ መቁሰላቸውን አስታውቋል። ለአሸባሪዎች የሞት ቅጣት እንዲፈረድ ክነሴቱ ትናንት ያጸደቀውን ሕግ በሚመለከት 200 የሚሆኑ ሰዎች በክነሴቱ ፊት ለፊት ሰላማዊ ሰልፍ አካሄዱ። ሰልፈኞች የደጀን እዙን መመሪያ በመጣስ በብዛት ያደረጉት ሰልፍ ሕገ ወጥ መሆኑን በማሳሰብ ፖሊስ ሰልፉን በትኗል። ሰልፉን ለመበተን በተደረገው ሙከራ 2 ሰዎች መቁሰላቸውን ሰልፈኞች አስታውቀዋል። ከፖሊሶች ጋር ሁከት የፈጠሩ 4 ተጠርጣሪዎች በቁጥጥር ስር መዋላቸውም ታውቋል። ነፍሰ ገዳይ አሸባሪዎች በሞት ፍርድ እንዲቀጡ የኦጽማ ይሁዲት ፓርቲ ያቀረበው ሕግ ትናንት በክነሴቱ አብላጫ ድምጽ ድጋፍ አግኝቶ መጽደቁ ይታወቃል። አሜሪካ በኢራን የሚካሄደውን ጦርነት ለመጨረስ ያቀረበችው ሀሳብ በሀገሪቱ መሪዎች መካከል አለመግባባትን እንደፈጠረ ተገለጸ። የኢራኑ ፕሬዝዳንት መሳዑድ ፓዛሽኪያን ከዶናልድ ትራምፕ የሚሰነዘረውን ከባድ ጥቃት በመስጋት ድርድሩን እንደሚደግፉ ተገልጿል። የኢራን አብዮታዊ ዘብ ደግሞ ድርድሩን በመቃወም በተለያዩ አካባቢዎች መሽገው መዋጋት እንደሚፈልጉ ተገልጿል። ፕሬዝዳንት ዶናልድ ትራምፕ ለኢራን የሰጡት የጊዜ ገደብ ካለፈ አሜሪካና እስራኤል በኢራን የብሔራዊ ተቋማት ላይ ጥቃት ለማድረስ የተስማሙ መሆናቸውን ከደረሰን ዘገባ መረዳት ችለናል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በኢራን የሚካሄደውን ጦርነት በሚመለከት ዛሬ ሌሊት ወሳኝ መረጃ ያስተላልፋሉ ተብሎ እንደሚጠበቅ ተገለጸ። የዋይት ሀውስ ቤተ መንግስት ቃል አቀባይ እንደገለጸችው ፕሬዝዳንት ዶናልድ ትራምፕ በአሜሪካ ሰዓት አቆጣጠር ምሽት 9 ሰዓት ላይ ወይም በእስራኤል ሰዓት አቆጣጠር ደግሞ ሌሊት 4 ሰዓት ላይ ንግግር እንደሚያደርጉ አስታውቃለች። ባሳለፍነው ሌሊት ትራምፕ ከጋዜጠኞች ጋር ባደረጉት ውይይት አሜሪካ ኢራንን
በ2 እና በ3 ሳምንታት ውስጥ እንደምትለቅና የነዳጅ ዋጋም በፍጥነት እንደሚቀንስ አስታውቀዋል። ትራምፕ በኢራን የአስተዳደር ለውጥ ማድረጋቸውን ገልጸው አሁን ያለው መንግስት ከበፊቱ የተሻለና አክራሪ እንዳልሆነ መሪዎቹም ፍትሐዊ መሆናቸውንም ገልጸዋል። ጦርነቱን ለመጨረስ ከኢራን ጋር የሰላም ስምምነት መድረስ ያስፈልጋል ወይ ተብለው ለቀረበላቸው ጥያቄ ትራምፕ በሰጡት ምላሽ ኢራንን ወደ ድንጋይ ዘመን ስለመለስናት የኒውክሌር ጦር መሳሪያ የመገንባት አቅም የላትም፣ ስምምነት ቢኖርም ባይኖርም ኢራንን እንለቃለን ብለዋል። በባግዳድ ሼሊ ኪቴሊሶን የተባለች አሜሪካዊት ጋዜጠኛ ባልታወቁ ሰዎች መጠለፏን የኢራቅ የሀገር ውስጥ አስተዳደር አስታወቀ። የሀገሪቱ የጸጥታ ጥበቃ አባላት ባደረጉት ፈጣን ክትትል ተጠርጣሪዎችን በቁጥጥር ስር መዋላቸው ታውቋል። ሼሊ ባለፉት ዓመታት ስለ ኢራን ደጋፊ ሚሊሻዎች የዘገበች ሲሆን በማዕከላዊ ባግዳድ በሚገኝ የፍልስጤማውያን ሆቴል አካባቢ የተጠለፈች መሆኗ ታውቋል። አልሃዳት የተባለው የሳውዲ አረቢያ ቴሌቪዥን ጣቢያ ጋዜጠኛዋ ስትጠለፍ የሚያሳይ ከደህንነት ካሜራዎች የተወሰደ ምስል ይፋ አድርጓል። እስካሁን በጠለፋው ድርጊት ተጠያቂ ማን እንደሆነ እንዳልታወቀና የኢራቅ ባለስልጣናት ፍለጋቸውን እንደቀጠሉ መሆኑ ከደረሰን ዘገባ መረዳት ችለናል። በመጨረሻም የአየር ንብረት ትንበያ። ዛሬ የሙቀቱ መጠን ይጨምራል። በተለይ በባህር ዳርቻዎች አካባቢና በሽፌላ ተብሎ በሚጠራው አካባቢ ሞቃታማ ይሆናል። በአንዳንድ አካባቢዎች ዝናብ ይኖራል ተብሎ እንደሚጠበቅና በምስራቅ አካባቢ በሚገኙ ሸለቋማ ቦታዎች በነጌብና በአረባ አካባቢ የጎርፍ መጥለቅለቅ ይፈጠራል የሚል ስጋት መኖሩን የአየር ንብረት ትንበያ ባለሙያዎች ከላኩልን ዘገባ መረዳት ችለናል። የዛሬው ቀን የሙቀት መጠን በዲግሪ ሴንቲግሬድ በኢየሩሳሌምና አካባቢዋ 21፣ በቴል አቪቭ 26፣ በሃይፋና በኢላት 24፣ በጽፋት 18፣ በቤርሸባና በቤት ሻዕና አካባቢ 25 ዲግሪ ሴንቲግሬድ ይደርሳል። አድማጮቻችን ዜናው አበቃ። ወደሚቀጥለው ዝግጅት ለማለፍ አጭር የሙዚቃ ረፍት እናድርግ። የተከበራችሁ አድማጮቻችን ስርጭታችን እንደቀጠለ ነው። አሁን ደግሞ ጋዜጦች በዛሬ እትማቸው ለአንባቢያን ያቀረቧቸውን ዋና ዋና ርዕሰ ጉዳዮች እንመለከታለን። 4ቱ ዕለታዊ ጋዜጦች ደርሰውናል። ሀሬጽ፣ እስራኤል አየም፣ ማሪብና የዲዮት አህሮኖት። ሀሬጽን ስንመለከት በመጀመሪያ ገጹ ላይ የመከላከያ ሰራዊቱ በኢራንና በሊባኖስ በሂዝቦላ ድርጅት ላይ የሚያደርገውን ወታደራዊ ከኢራንና ከሂዝቦላ ድርጅት ጋር የሚያካሂደውን ጦርነት በሚመለከት ዘገባ አቅርቧል። ትናንት 4 የሳየሬት ናሃል የተባለው መከላከያ ሰራዊት አባላት የህይወት መስዋዕትነት ከፍለዋል። በቀብር ስነስርዓታቸው ላይ ትናንት የሶስቱ ወታደሮች የቀብር ስነስርዓት ትናንት ነው 3 ሰዓት ላይ በተመሳሳይ ሰዓት በተለያዩ ቦታዎች በሚኖሩባቸው አካባቢዎች የተፈጸመው። እንግዲህ የቀብር ስነስርዓቱ ሲፈጸም ቤተሰቦቻቸው ንግግር ሲያደርጉና ሲያለቅሱ የሚያሳይ ፎቶግራፍ በማስደገፍ አቅርቦታል። ይህን ርዕሰ ጉዳይ ሀሬጽ የእስራኤል መከላከያ ሰራዊት በኢራንም በሊባኖስም በሂዝቦላ ድርጅት ላይ ሰፊ ተጋድሎ እያደረገ ነው፣ የሚከፈለውን ህይወት መስዋዕትነትንም በማካተት አቅርቦታል። ሌላው ሀሬጽ የተመለከተው ርዕሰ ጉዳይ ትናንት ክነሴቱ ኦጽማ ይሁዲት የተባለው ፓርቲ ያቀረበውን በአሸባሪዎች ላይ በነፍሰ ገዳይ አሸባሪዎች ላይ የሞት ቅጣት ፍርድ ይፈረድ የሚለው የህግ ሀሳብ ያው በክነሴቱ አብላጫ ድምፅ አግኝቶ ጸድቋል። ይሄን ህግ በሚመለከት ቀርቧል። ይሄ ህግ እንግዲህ በአሸባሪዎች ላይ የሞት ፍርድ መፍረድ ብቻ ሳይሆን ወደ ቀኝ የእስራኤል ፖለቲካ የእስራኤል አመራር ወደ ቀኝ ክንፍ ማዘንበሉንም የሚያሳይ ነው። ለወደፊቱ የቀኝ ክንፍ እስራኤልን እንደሚመራ የሚያሳይ ምልክት ነው ይሄ የዚህ ህግ መጽደቅ በሚል ይህን ጉዳይም ተመልክቶታል ሀሬጽ። ሌላው ርዕሰ ጉዳይ በጦርነቱ ከኢራን በሚተኮሱ ሚሳኤሎችም ከሊባኖስም የሂዝቦላ ድርጅት በሚተኮሳቸው ሮኬቶች በእስራኤል ህዝብ ላይ ጉዳት ይደርሳል። በተለይ ደግሞ በንብረት ላይ ከባድ ጉዳት እየደረሰ ነው። ከኢራንም በሚተኮሱ ሚሳኤሎች ከሂዝቦላ ድርጅት ከሊባኖስ በሚተኮሳቸው ሮኬቶች በሚደርሰው ጉዳት ዞሮ ዞሮ አንድ አይነት በእስራኤል ህዝብ ላይ በተለይ በኢኮኖሚ
በኢኮኖሚው ዘርፍ በኢኮኖሚ አቋም ላይ የሚያደርሰው ችግር ተመሳሳይ ነው። ዞሮ ዞሮ ከተለያየ ቦታ የሚመጣ ጥቃት ቢሆንም ጥቃቱ ግን ኢኮኖሚ ላይ በተለይ ከባድ ጫና እያሳደረ ነው የሚል ዘገባም አቅርቧል። እንግዲህ በጦርነቱ ምክንያት የሚደርሰውን ከፍተኛ ኢኮኖሚያዊ ጉዳትም አቅርቦታል ሀሬጽ በዛሬ ዘገባው። ሌላው የአሜሪካው ፕሬዝዳንት ዶናልድ ትራምፕ በመካከለኛው ምስራቅ እንግዲህ በኢራን ላይ የከፈቱትን ጦርነት ዓለም አቀፉ ማህበረሰብ ዓለም እንዲያጠፋው ይህን እሳት እሳቸው የለኮሱትን እሳት ዓለም እንዲያጠፋው ይጠብቃሉ። በዚህ ጦርነት ሂደት ምናልባት እስራኤል ብቻዋን ልትቀር ትችላለች የሚል ዘገባም አቅርቧል ሀሬጽ ይህን ጦርነት በተመለከተ። ወደሚቀጥለው ጋዜጣ ስናልፍ የዲዮት አህሮኖት ነው። የዲዮት አህሮኖት ደግሞ እንግዲህ ህዝበ እስራኤል የፔሳህ በዓል ይሄ ታሪካዊና ሃይማኖታዊ ታላቅ በዓል ነው። ህዝበ እስራኤል ከግብጽ ከባርነት ነጻ የወጡበት በዓል። ይህን ታላቅ በዓል በጦርነት ጥላ ስር ሆነው ለማክበር እየተዘጋጁ ናቸው። በእስራኤል የጸጥታ ጥበቃ በኩል ከኢራን እንግዲህ ኢራን አጠናክራ ወደ እስራኤል የምትተኩሰውን የምታስወነጭፈውን ሚሳኤል አጠናክራ ልትቀጥል ትችል ይሆናል። የተረጋገጠ መረጃ የለም። ለእስራኤል ጸጥታ ጥበቃ ኃይል አይታወቅም ምን ሊሆን እንደሚችል ከኢራን በኩል የሚወነጭፈው ሚሳኤል ወደ እስራኤል ክልል። ግን የደጀን እዙ ህዝቡን የእስራኤል ዜጎችን መመሪያውን እንዲያከብሩና ራሳቸውን እንዲጠብቁ አጥብቆ ይጠይቃል የደጀን እዙ ይላል። እንግዲህ የጸጥታ ጥበቃ አካላቱ ቃል አይገቡም ሊሆን እንደሚችል አይታወቅም። ለማንኛውም ህዝቡ ግን መመሪያውን እንዲያከብርና እንዲጠብቅ ይጠየቃል ይላል የደጀን እዙ። ይህን መመሪያ እንዲያከብሩ ለዜጎች አጥብቆ እየጠየቀ መሆኑ ነው የተገለጸው። በዲዮት አህሮኖት እንግዲህ በዚህ በተለይ በበዓሉ ጊዜ ከዚህ ጋር ተያይዞ ማንኛውም አካላት የጸጥታ ጥበቃ አካላት የአደጋ ጊዜ ሰራተኞች የደጀን እዙ ያለ ረፍት 24 ሰዓት በተከታታይ እየሰራ መሆኑንም በፎቶግራፍ በማስደገፍ እንዲያውም የአደጋ ጊዜ ሰራተኞች በጣም ህፃን ነው እንደው ብዙ ከተወለደ በኋላ ብዙ የቆየም አይመስልም እሱን ታቅፈው ሲወጡ የሚያሳይ ፎቶግራፍ በማስደገፍ ነው። ከአደጋ ቦታ እንግዲህ አደጋ ከደረሰበት አካባቢ ነው ከኋላ ጉዳት የደረሰበት ቦታ ይታያል። ይህን ፎቶግራፍ በማስደገፍ ነው ይህን ዘገባ እየቀረበውና ለማንኛውም ህዝቡ የደጀን እዙን መመሪያ እንዲያከብር ይጠይቃል በዚህ በዓል ሂደት ይላል። ትናንት የሂዝቡላ ድርጅት በሰሜን አካባቢ 10 የሚሆኑ ሮኬቶችን መተኮሱም በዚህ ዘገባ ተገልጿል። ሌላው የፔሳህ በዓል እንዳለፈ የትምህርት ሚኒስቴር ትምህርት ቤቶችን የሚከፍት መሆኑን አስታወቀ የሚል ዘገባ አለ። የፔሳህ በዓል እንዳለፈ የሙያ ለህፃናት ተማሪዎች አንደኛና ሁለተኛ ክፍል ኪታ ቤትና ለባጉሩት ደግሞ ለ12ኛ ክፍል መልቀቂያ የሚዘጋጁ የ12ኛ ክፍል ተማሪዎች ዩድ ቤት ተማሪዎች ይመለሳሉ ይላል የትምህርት ሚኒስተሩ። ግን የደጀን እዙን መመሪያው ይጠብቃል ተማሪዎችን ወደ ትምህርት ቤት እንዲመለሱ ለማድረግ የደጀን እዙን መመሪያ ይጠብቃል። እንግዲህ መሻሻልም ካለው ያለውን ሁኔታ በአጠቃላይ ቢያንስ በሳምንት 3 ጊዜ ተማሪዎች ወደ ትምህርት ቤት እንዲሄዱ ለማድረግ ጥረት እየተደረገ መሆኑን የሚገልጽ ዘገባ አለ። የፔሳህ በዓል እንግዲህ የፋሲካ በዓል እንዳለፈ ማለት ነው። ዛሬ ምሽት ኤሬቭ ሃግ ወይም የበዓሉ ዋዜማ ነው። ዛሬ ምሽት ጀምሮ ነው ይሄ በዓል የሚገባው ከአንድ ሳምንት በኋላ ብዙ ሳይቆይ ማለት ነው። ተማሪዎችን ወደ ትምህርት ቤት ለመመለስ ጥረት እየተደረገ መሆኑን የትምህርት ሚኒስቴርም መልእክት አስተላልፏል። ሌላው አሜሪካና እስራኤል በኢራን ላይ የሚያካሄዱት ጦርነት እንግዲህ እስካሁን አሜሪካና እስራኤል በጋራ በኢራን ላይ በጣም ታላቅ ጀብድ ፈጽመዋል፣ ትልቅ ድል አስመዝግበዋል። የኢራንን ያስፈራ የነበር መከላከያ ሰራዊት መሰረተ ልማቶች በተለያዩ ዘርፎች በባህር ኃይል፣ በምድር ኃይል፣ በአየር ኃይል ከባድ ጥቃት እንዳደረሱ ይታወቃል። ታላቅ ጀብድ አስመዝግበዋል፣ ታላቅ ድል። ግን ከዚህ በኋላስ ይላል ከዚህ በኋላስ ወዴት ነው የሚሄደው? አቅጣጫው ምን ሊሆን ይችላል? የጦርነቱ መጨረሻ ይሄን በሚመለከት የዲዮት አህሮኖት ሰፊ ዘገባ አቅርቧል በውስጥ ገጹ ላይ። ወደሚቀጥለው ጋዜጣ ስናልፍ እስራኤል አየሁ ነው።
እስራኤል አየውም እንደዚሁ በተመሳሳይ ህዝበ እስራኤል ይሁዳውያን በጦርነት ጥላ ስር ሆነው የፋሲካን በዓል ለመቀበል በዝግጅት ላይ ናቸው። ዛሬ ምሽት የፋሲካ በዓል ህዝበ እስራኤል እንግዲህ ከግብጽ የወጣበትን ታሪክ ይተርካል። ስለ ከግብጽ እንዴት እንደወጣ ያው ትእዛዛትን ይፈጽማል፣ ያነባል፣ በዓሉን ይጀምራል። በጦርነት ጥላ ስር ሆኖ ነው ይሄን የሚያደርገው። ከዚህ ጎን ለጎን ደግሞ በኢራንና በሊባኖስ የእስራኤል መከላከያ ሰራዊት ያው ለጦርነት እንደተሰለፈ ነው፣ በተጠንቀቅ ላይ ነው፣ ጦርነቱን ያካሂዳል ይላል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በኢራን ላይ የሚካሄደው ጦርነት ብዙ ጊዜ አይቆይም፣ ወደ መጨረሻው እየተቃረነ ነው ማለታቸውም እንደዚሁ እስራኤላዊውን በዘገባው አካቷል። ቀደም ሲል በዜናም ተመልክተነዋል ይህን ጉዳይ። ጠቅላይ ሚኒስትር ቢንያሚን ኔታንያሁ ደግሞ ኢራን እንደ በፊቷ የነበረችው ኢራን አይደለችም፣ ከዚህ በኋላ ለእስራኤል ስጋት ልትሆን አትችልም፣ በኢራን ላይ ከባድ ጉዳት ደርሷል፣ ኢራን ለእስራኤል ስጋት ሆና አትቀጥልም ከዚህ በኋላ ማለታቸው ተካቷል በዘገባው፣ እስራኤላዊውን ባቀረበው ዘገባ። ሌላው ያው ትናንት የህይወት መስዋዕትነት የከፈሉ 4 ወታደሮች እነሱን ፎቶግራፍ በማስደገፍ አንዱ ወታደር የሻለቃ ኖአም ሚድሞኒ ዛሬ ቀብር ስነስርዓቱ ይፈጸማል ይላል። ሌሎቹ ግን የ50 አለቃ ቤን ኮሄን፣ የ50 አለቃ ማክሲም አንቲስ እና የ50 አለቃ ጊላዳሬል ትናንት የቀብር ስነስርዓታቸው ተፈጽሟል። ነፍስ ይማር። ወደሚቀጥለው ጋዜጣ ስናልፍ የመጨረሻውና የሚቀጥለው ጋዜጣ ማሪብ ነው። ማሪብ ደግሞ ወጣቱ ይላል። ወጣቱ ከ18 እስከ 22 ዓመት በዚህ እድሜ ክልል የሚገኘው ወጣት ወደ ቀኝ አቅጣጫ ወደ ቀኝ ክንፍ ፖለቲካ እየሄደ መሆኑን እንግዲህ ጋዜጣው ከህዝብ ላይ በወሰደው ቅድመ ጥናት ግምገማ ማወቅ እንደቻለና ሰንጠረዥ ግራፍ አስቀምጧል። ፖለቲከኞች በዚህ ሰዓት ምርጫ ቢካሄድ ምን ያህል በክነሴቱ ምን ያህል መቀመጫ እንደሚያገኙ፣ አንደኛው ጠቅላይ ሚኒስትር ቢንያሚን ኔታንያሁ ናቸው። 28 መቀመጫዎችን በክነሴት እንደሚያገኙ እንግዲህ በማሪብ ቅድመ ግምገማ መሰረት፣ ሁለተኛው ናፍታሊ ቤኔት ናቸው 17፣ ሶስተኛው ደግሞ ኢታማር ቤንግቪር ናቸው 14 መቀመጫዎችን ያገኛሉ ይላል። ቀጣዩ ደግሞ 10 መቀመጫዎችን ያገኛሉ ብሎ ያስቀመጠው ጋዲ አይዘንኩትን ነው። ቀጣይ ደግሞ የያህዱት አቶራ ፓርቲ ሊቀመንበር 9 ያገኛሉ ይላል። ቀጣዩ የአቪግዶር ሊበርማን ናቸው እስራኤል ቤቴኑ 8 ያገኛሉ መቀመጫዎችን 8 ይላል። ቀጣዩ ደግሞ የሻስ አሬደሪ 7፣ የአይር ላፒድ 7፣ የአይር ጎላን 6፣ ስሞትሪች 5፣ አይማን ኦዴ 5 እያለ የዛ በኋላ ወደ 4 እየወረደ ይሄዳል። ይሄን አስቀምጧል። ሌላው ያው የፔሳህ ፋሲካን በዓል ማክበር ያለው ከፍተኛ ዝግጅት በአጠቃላይ በአደጋ ጊዜ ሰራተኞች በደጀን ዙ በሚመለከታቸው አካላት ሁሉ ያለውን ቅድመ ሁኔታ በማስቀመጥም እንደዚሁ በፎቶግራፍ በማስደገፍ አስቀምጦታል። ማሪብ ህዝብ እስራኤል ፔሳህን ሲያከብር ቅድመ ዝግጅት የተደረገ መሆኑን ቅድመ ዝግጅት ተደርጓል። ግን ከኢራንና ከሊባኖስ በኩል የሚሰነዘረው ጥቃት በምን ያክል ሊጨምርም እንደሚችል አጠናክሮ ጥቃቱ ሊቀጥሉ እንደሚችሉ አይታወቅም። እርግጠኛ የሆነ መረጃ የለም። ትናንት ፔታ ቲክቫና በብኔ ብራክ በደረሰ ጥቃት ያው የቆሰሉ ዜጎች መኖራቸውንም እንደዚሁ በጋዜጣው በዘገባ አካቶታል። ማሪብ የህይወት መስዋዕትነት የከፈሉ 4 ወታደሮችም እንደዚሁ እነሱም በሚመለከት አቅርቧል ዘገባ። እንግዲህ ጦርነቱ አይታወቅም ምን ያህል ጊዜ እንደሚቀጥል፣ ግን አሁን ባለው ሁኔታ ትራምፕ በቅርብ ጊዜ ኢራን ለቀን እንወጣለን እያሉ ናቸው። ዛሬ ምሽት ደግሞ ቀደም ሲል በዜና እንደተመለከት ነው ወሳኝ የሆነ መረጃ እንግዲህ ያስተላልፋሉ ተብሎ ይጠበቃል። ምን እንደሆነ እናያለን። ማሪብም እንግዲህ ያቀረባቸው ዋና ዋና ዘገባዎች ይሄን ነው። ሌላው የትምህርት ሚኒስቴር ይላል ማሪብ ላይ የቀረበ ዘገባ። የትምህርት ሚኒስቴር በርቀት ለተማሪዎች ትምህርት ለመስጠት 6 ዓመታት ተቆጥሯል። እንግዲህ ከኮሮና ጊዜ ጀምሮ መሆኑ ነው። 6 ዓመታት ተቆጥሯል። ግን እስካሁን ድረስ በእስራኤል ያለው ሁኔታ ቀላል አይደለም። ተማሪዎችን በዙም ለማስተማር በጣም አስቸጋሪ ሁኔታዎች እንዳሉ ናቸው። ያው በዚህ ዘርፍ ብዙም የተሳካ እንዳልሆነና ችግሮች እንዳሉ ነው የሚገለጸው። በዓለም አቀፍ ደረጃ ግን በሌሎች ሀገራትም ይህ ነገር እንደሚካሄድና ጥሩ የሆነ ግስጋሴ እንደታየበት፣ በእስራኤል ግን አሁንም ድረስ ችግር እንዳለ ብዙ ችግሮች አሉ የሚል ዘገባ አቅርቧል
ማሪቭ እንግዲህ የተከበራችሁ አድማጮቻችን ይህን ይመስላል ጋዜጦች ከሞላ ጎደል በዛሬ እትማቸው ለአንባቢያን ያቀረቧቸው ዋና ዋና ርዕሰ ጉዳዮች። ወደሚቀጥለው ዝግጅት እናልፋለን። ሙዚቃ